ሰላም ቤተሰቦች እንዴት ቆያችሁ? በዚህ ቪዲዮ የማሳያችሁ ነገር አማርኛ ለማጥናት አማርኛ ፊደሎችን ለማንበብ ከየት ልጀምር ብላችሁ ለምትቸገሩ የአማርኛ የፊደል ገበታን የምትረዱበትን መሰረታዊ ነገሮች ብቻ ነው የምነግራችሁ። ምክንያቱም በዚህ ቪዲዮ ይሄ ሁለተኛ ቪዲዮ ነው። በመጀመሪያው ቪዲዮ እነዚህን ፊደሎች በሙሉ ከመጀመሪያው እስከ መጨረሻው በማንበብ ሰርቼላችኋለሁ። ስለዚህ እዛ ላይ ግን ማንበብ ብቻ ነው። ስለዚህ የአማርኛ ፊደልን መሰረታዊ ሀሳብ እንዴት መረዳት እንደምትችሉ የሆነ ስታጠኑ ከማስተምራቸው ተማሪዎች እንደዚህ በግል ከማስጠናቸው ልጆች ያየሁትን ልምድ ነው አሁን የምነግራችሁ ማለት ነው። በተጨማሪም እኔ ኦንላይን አስተምራለሁ። መማር የምትፈልጉ ካላችሁ እዚህ ጋር ባለ ስልክ ቁጥር 251 920 24 775 ሴቭ አድርጋችሁ በኢሞ በቴሌግራም ወይ በዋትሳፕ ብትደውሉልኝ እኔን ማግኘት ትችላላችሁ። የትም ሆናችሁ መማር ትችላላችሁ። ባላችሁበት በሚመቻችሁ ሰዓት በየቀኑ 1 ሰዓት ነው። ከሰኞ እስከ ዓርብ ባሉ ቀኖች እንደሚመቻችሁ 2 ቀን መማር ትችላላችሁ፣ 3 ቀን መማር ትችላላችሁ። እሱን ተነጋግረን ትምህርት ትጀምራላችሁ ማለት ነው። ስለዚህ አሁን ለምሳሌ እኔ ጋር መጣችሁ አማርኛ ለመማር ብትጀምሩ መጀመሪያ ምንድነው የምናደርገው? የመጀመሪያ ፊደሎችን እንማራለን። ስለዚህ እነዚህ የመጀመሪያ ፊደሎችን እናንተም ስትለማመዱ ለመጥራት መሞከር። አሁን ብዙ የሰሯቸው ቪዲዮ አሉ የመጀመሪያ ፊደሎችን እነሱን ለመጥራት መሞከር። አሁን እዚህ ጋር ደ ጀ የሚሉትን ለመጥራት መሞከር ፊደሎችን ለመለየት መጀመሪያ ላይ ከባድ ይሆናል እና መጀመሪያ ድምፆችን መስማት የተሰሩ ቪዲዮዎች አሉ ለአማርኛ እንደዚህ እና የመጀመሪያ ፊደሎች የተሰሩበትን እነሱን ሁሌ ደጋግማችሁ እስከመጨረሻው መሞከር። ከዛ ደግሞ ምንድነው የምታደርጉት? እናንተ መገመት ማለት ነው። ለምሳሌ እቺ ፊደል ማን ትሆናለች ብላችሁ መገመት። አሁን ለምሳሌ እቺ ፊደል ማን ትሆናለች? ቼ ነች። ያው ኦብቪስሊ እኔ ስለማውቃት እናንተ ግን ምንድነው የምታደርጉት? ያያችሁትን ለመማሪያ የሚሆን ቪዲዮ የመረጣችሁትን ያን ቪዲዮ ላይ ይቺን ፊደል ቀድማችሁ በመገመት እና ድምፁን ደግሞ ከገመታችሁ በኋላ እሱን በመስማት ልዩነቱን ማጥበብ ማለት ነው። እና በጣም የሚመሳሰሉ ፊደሎች አሉ። አሁን አብዛኛው አማርኛን ስታነቡ አሁን እኔ ሁለት ነው ለተማሪዎች የምልከው። ለምሳሌ እነዚህ ሁለቶች ቅርጻቸው ይመሳሰላል እንዲሁ ስታዩት የዚህ ፊደል የተጻፈበት መንገድ እና ይሄ ፊደል የተጻፈበት መንገድ ከዚህኛው በጣም ይለያያሉ። እነዚህ ሁለቶች ይቀራረባሉ፣ ይሄኛው ግን በጣም ይለያል ማለት ነው። ስለዚህ እነዚህን አንድ ላይ ለመጥራት መሞከር ተ ቸ ብላችሁ። አሁን እነዚህን ፊደሎች ስታዩ ቅርጻቸውን ይመሳሰላል። መጀመሪያ ይሄ ፊደል ነበር እዚህ ጋር ከጎን እችኛቱ ከጎን ባትኖረውን ይሄኛውን ፊደል ይሆናል። ይሄ ደግሞ ከላይ ነው ያለው። ስለዚህ ሶስቱን አንድ ላይ አያይዛችሁ በቅርጻቸው ስማቸውን እንደዚህ ግሩፕ እያደረጋችሁ ለመለየት መሞከር። አሁን ይሄ ሀ ነው፣ ነ ነው፣ ኘ ነው። ለመጻፍ ራሱ መጀመሪያ ነን ጽፋችሁ ከላይ ስታደርጉበት ኘ ይሆናል፣ ከጎን ስታደርጉበት ሀ ይሆናል። አንድ ፊደሎች በጣም ብዙ ናቸው፣ የተወሰኑ ናቸው የሚለያዩት። አሁን ለምሳሌ እነዚህ ሁለቱ በቃ የአንድ ነው ልዩነት ያላቸው፣ ከላይ ያለው ነገር ነው ልዩነቱ። ስለዚህ ይሄኛው በ ነው፣ ይሄኛው ቨ ነው። ስለዚህ በቅርጻቸው ለይታችሁ እንትን ማለት። አሁን ለምሳሌ እነዚህ ሁለቶችን ስታዩ አሁን ይሄ ሰ ነው፣ ከላይ ሲደረግበት ደግሞ ማን ይሆናል? ሸ ይሆናል። አሁን እቺ ረ ነች፣ ከረ ጋር የሚመሳሰል ፈ ፊደል አለች። መጨረሻ ላይ ስታዩት እዚህ ጋር ወይም እዚህ ጋር ልጻፍላችሁ። ይቺን ፈ ፊደልን ብታዩ ፈ ይሄ ነው እና አሁን ይሄ ፊደል ከዚህኛው ጋር ይመሳሰላል። የተወሰነ ልዩነት ነው ያላቸው። ፊደሏን ልጨምራት። እሺ አሁን ይሄን ስታዩ ይቺ ፈ ነች፣ ይቺኛይቱ ረ ነች። አሁን ሁለቱን አንድ ላይ በቅርጻቸው ከዛ ግን ፊደሎች ለማስታወስ መሞከር። እንደዚህ በመጠቀም በደንብ ልዩ ፊደሎችን በቀላሉ መረዳት ትችላላችሁ። አሁን እነዚህ ሁለቱ ፊደል ለምሳሌ ይሄኛው ከ ነው፣ ይሄ ሀ ነው። ሁለቱ የሚያገናኛቸው ነገር አለ ማለት ነው። ይሄ ወ ነው፣ ይሄ አ ነው። አያችሁ፣ ይሄ እነዚህ ሁለቶች ይመሳሰላሉ። ይሄ ዘ ነው፣ ይሄ ዠ። ይሄ ደ ነው፣ ይሄኛው ደግሞ ጀ። አያችሁ፣ አሁን እንትን ያሉ አንድ ነው። ይሄ ትንሽ ነገር ነው ልዩነት ያላቸው። ደ ጀ። እነዚህ አይነት ፊደሎችን አንድ ላይ የመጥራት
አሁን ይሄ ደግሞ ጠ ነው። ይሄ ጨ ጠ ጨ አያችሁ። ይሄ ደግሞ ከሁለቱ ፊደሎች ልዩነታቸው ምንድነው? አናቱ ላይ ያለው ነገር ነው። አናቱ ላይ ያለው ጰ ሲሆን የሌለው ጸ ጰ ጸ። እቺ ፊደልም ጸ ነው የምትባለው። እቺ ፊደል ከማን ጋር ትመሳሰላለች? ከአ ከዚህኛው አ ጋር ከዚህኛው አ እቺ መሀል ላይ ቢኖራት አሁን ጸ ነው የምትሆነው። እቺ ፊደል እዚህ መሀል ላይ ሲደረግባት ጸ ማለት ነው። ፈ ከላይ ያያችሁት ነው። ፐ እዚህ ጋር አለ። እንዲህ በግሩፕ እያደረጋችሁ የመለየት ነገር በተለይ ሰው የሚያስጠናችሁ ከሆነ ይሄን ነገር መከተል፣ ራሳችሁ የምታጠኑም ከሆነ ደግሞ ወረቀት ላይ ስትጽፉ ምናምን እንደዛ አድርጉ። በተጨማሪም እስኪ አሁን በዚሁ እነዚህን ፊደሎች በሙሉ አሁን እንደዚህ እየለየው ላንብብላችሁ። አሁን ይሄ ፊደል እና ይሄ ፊደል እና ሶስተኛው ፊደል ይሄ ማለት ነው። አሁን እነዚህ ሁለቶቹ ሀ ነው የሚባሉት። ስለዚህ የሚመሳሰሉ ሁለት ፊደሎችን አነብላችኋለሁ። እነዚህ የመጀመሪያ ስለሆነ አያስቸግሩም። ብዙ ጊዜ ሁሌ ስለምትደጋገሙ ይታወቃሉ። ይሄ ሀ ነው። ይሄ ለ ሀ ለ። እሺ እንቀጥል። ይሄም ሀ ነው። ይሄ ደግሞ መ ሀ መ። እሺ ይሄ ፊደል ሰ ነው። ሰ። ይሄን እንደዚህ ሁለቱን አናንብባቸው። ይሄኛው ረ ነው። ይሄ ፈ ረ ፈ። እሺ እነዚህ ሁለቶችም ይመሳሰላሉ። ሰ ሸ። በድምጻቸው አይደለም ወንድሞች እህቶች የሚመሳሰሉት። እነዚህ ፊደሎች የሚመሳሰሉት በጽሁፍ ቅርጻቸው ነው። ቅርጻቸውን አይተን ማለት ነው ሰ ሸ እንላለን ማለት ነው። እቺ ቀለበት ያላት ፊደል ቀ ከሌላ ፊደል ጋር ብዙም በቅርጽ የምትመሳሰል ስለሌለች እነዚህ አይነት ፊደሎችን ብቻቸውን የመለየት ስራ እንሰራለን ማለት ነው። አሁን ይሄ ቀ ብለን ብቻ እናነባለን። ይሄ እንደውም ቅርጹ ራሱ ቀለበት ያለው ነው። ቀ አንዴ በአእምሮ ከገባ አይወጣም። እነዚህ ፊደሎች ደግሞ ይሄ በ ነው። ይሄ ቨ በቨ። እሺ ተቸ አያችሁ። ተቸ። አሁን ይሄ ማን ነበር ያልኳችሁ? ይሄ ፊደል ይሄንንም ንገሩኝ። በጣም አሪፍ። በቨ። ይሄስ ይሄ ማን ነበር ያልኳችሁ? ተ። ይሄ ቸ። ተ አንድ መስቀል ነው ያለው። ቸ ሲሆን ደግሞ ሁለት አግዳሚ ነገሮች ከላይ ያሉ ማለት ነው። እሺ እነዚህን ፊደሎች እስኪ ሶስቱንም እናንብባቸው። ይሄ ፊደል ሀ ነው። ሶስት አይነት ሀ ፊደል ነው ያለው ቤተሰብ። የመጀመሪያው ሀ ይሄ ነው። ሁለተኛው ሀ ደግሞ ይሄ ነው። እስኪ እነዚህን አሁን በትልቁ ላድርግላችሁ እና ሀ የሚባሉ ፊደሎች ሶስት አይነት ፊደል አሉት ማለት ነው። እሺ ይሄው አንደኛው ሀ ይሄ ነው። ሁለተኛው ሀ ይሄ ነው። ሶስተኛው ሀ ይሄ ነው። ሶስት አይነት ሀ ነው ያለው። በዚህ ያዙት ማለት ነው። ስለዚህ እነዚህ ሶስት ፊደሎች ደግሞ በቅርጽ ሲጻፉ ይመሳሰላሉ። እነዚህን አንድ ላይ ማንበብ እንችላለን። ሀ ነ ኘ። እንድገመው ሀ ነ ኘ። ይሄ ፊደል ማን ያልኳችሁ? ኘ። በእንግሊዘኛው ሲሆን ነው ትንሽ የሚያስቸግረው። ወደ ኘ በእንግሊዘኛ ሲጻፍ GNE ኘ ነ ሀ። እሺ ይሄ ደግሞ ማን ነው? አ ፊደል ነው። አ የሚባል ሁለት አይነት አ ፊደል ነው ያለው። እስኪ ይሄኛው ማለት ነው። አሁን ይሄኛውም አ ነው የሚባለው። ሁለት አይነት አ ፊደል አለ። በትልቁ ላድርግላችሁ ይሄንንም። እሺ ይሄም አ ነው። ይሄኛው ፊደልም አ ተብሎ ነው የሚነበበው ማለት ነው። ስለዚህ እነዚህን አንድ ላይ እናነባቸዋለን። እነዚህ ሁለት ፊደሎች ይሄ ከ ነው። ይሄኛው ደግሞ ሀ ከ እሺ ሁለተኛው አ ያልኳችሁ ፊደል እዚህ ጋር አለ። ይህችኛቱ ፊደል መ ፊደል እና ይህችኛቱ የሚለያዩበትን እስኪ ልዩነታቸውን እዩዋቸው። አንዳንድ ሰዎች በትንሹም ቢሆን ለአንድ ቀን ለሁለት ቀን እየተመሳሰሉ ያስቸግሯቸዋል። ከዛ በኋላ ግን ለመረዳት ቀላል ነው። መ ፊደል እዚህ ጋር አንድ ዜሮ አለ፣ እዚህ ጋር አንድ ዜሮ አለ። ወ ፊደል ሲሆን ግን ይሄ ወ የሚባለው በቃ ምንም ሁለቱ የተጋጠሙ ናቸው። እዚህ ጋር መሀል ላይ ክፍተት የለውም። በቃ በጣም ግልጽ ነው ማለት ነው። መ ፊደል ይሄ ነው፣ ይሄ ወ ነው። ሁለቱ አይገናኝም፣ ይለያያሉ። አያችሁ። ስለዚህ አሁን አንዳንድ ጊዜ ብቻቸውን ሲመጡላቸው የነበሩት እንደዚህ በቅርጻቸው ሁለቱን አንድ ላይ አይታችሁ በቀላሉ መረዳትና ከዛ በኋላ መለየት። አንዴ እነዚህ አይነት በቅርጽ ደግሞ የለየናቸው ያወቅናቸው ነገሮች አይጠፉንም ማለት ነው። እሺ ይሄ ፊደል ከዚህኛው ጋር ተመሳሳይ ነው። አ ነው የሚባል ሁለቶቹ ማለት ነው። ይሄ ፊደል አ ነው፣ ይሄ ፊደል አ ነው።
ይሄንን ማን ነበር ያልኳችሁ? ይሄ ፊደል እና ይሄ ፊደል በቅርጻቸው አመሳስለን እናነባቸዋለን። ይሄ ከ፣ ይሄኛው ሀ። ይሄ ፊደል ማን ነው? ወ። ይሄ መ። ይሄ ከዚህ ጋር አንድ ናቸው፣ አ። እሺ እናልፋለን። አሁን ደግሞ እነዚህን እንሂድ። ይሄ ፊደል ማን ነው? ዘ ነው። ይሄ ዘ ነው። ይሄ ዠ። ወደ ጎን እና ወደ ጎን ያለው ዠ፣ ዘ ዠ። ከዛ እዚህ ጋር ያለች ፊደል አለች። እቺ 9 ቁጥር የምትመስላለች አንዳንድ ጊዜ ግን ያው አይደለችም። የ ብለን እናነባታለን። የኔ ማለት ስትፈልጉ እቺ ነው የምትጠቀሙ። እሺ በመቀጠል ደግሞ ይሄ ፊደል፣ እነዚህ ሁለት ፊደሎች የአንድን ነገር ልዩነት ነው ያላቸው። የመጀመሪያው ደ ነው፣ ሁለተኛው ጀ። እቺ 9 ቁጥር ማን ነበር ያልኳችሁ? ተመልሼ ስጠይቃችሁ አንዳንዴ እንደዚህ ለማስታወስ በጣም አሪፍ ነው ማለት ነው። ይሄ ፊደል እና ይሄ ፊደል ሁለቱም ዘ፣ ከዛ ዠ፣ ከዛ የ። ይቺ ደ ነች፣ ይቺ ጀ። ይሄ ፊደል 7 ቁጥር የሚመስል ገ። ይሄ እነዚህ ሁለቶች ጠ ጨ፣ ጠ ጨ፣ ጠ ጨ። በጣም አሪፍ። ይሄ ፊደል እና ይሄ ፊደል አሁንም ልዩነታቸው የአንድ ነገር ነው፣ ከላይ ያለው ነገር። ይሄ ጠ ነው፣ ይሄ ጸ። ጠ ጸ። እነዚህ ሁለቶቹ ደግሞ ጸ ነው የሚባሉት። ያው ከዚህ ጋር አገናኝታችሁ ማንበብ ነው። የመጨረሻዎቹ ፊደል ይሄ ፊደል ማን ነበር? ቅድም ከዚህ ፊደል ጋር አንብበን ነበረ። ይሄን ፊደል ካስታወሳችሁ ፊደሎች ያው ቅርጻቸው ተመሳሳይ ስለሚሆን፣ እሺ አሁን ሁለቱም ፊደል የሆነ ነገር እዚህ ጋር ከታች ያለ የተጻፈው ነገር ነው ልዩነቱ ማለት ነው። እሺ ይሄ ማን ነው? ረ። ይሄ ረ ነው። ይሄ ፊደል ማን ነው? ፈ። ከላይ አይተነው ነበር የተከመሰላችሁ መጀመሪያ አካባቢ የዚህ ጋር ያያናቸው ማለት ነው። እቺ ፊደል ረ ነች፣ እቺ ፊደል ደግሞ ፈ ነች። እሺ እንመለስ ወደ ፊደላችን። በጣም አሪፍ። ይሄ ፐ። የመጨረሻው ፊደል ፐ ነው። አንዳንድ ከሀ እስከ ፐ ነግሬ ነበር ይባላል። ያው ነገሮችን ከመጀመሪያ እስከ መጨረሻው ነግሬ ነበር ለማለት ከሀ እስከ ፐ ይላሉ። የአማርኛ ፊደል መጀመሪያው ሀ ነው፣ መጨረሻው ፐ ነው። እና ከሀ እስከ ፐ ሲባል ከመጀመሪያው እስከ መጨረሻው የሚለውን አባባልን ይተካል ማለት ነው። እና ከሀ እስከ ፐ ዛሬ አይተናል። በቀላል መንገድ እንትን ለማለት ከመጀመሪያው እስከ መጨረሻው አይተናል ማለት ነው። መማር የምትፈልጉ ተማሪዎች በዚህ መንገድ ደግሞ ይሄን ቁጥር ሴቭ አድርጋችሁ ኢሞ ላይ፣ ቴሌግራም፣ ዋትሳፕ ብትደውሉልኝ እኔን ማግኘት ትችላላችሁ። ቀለል ባለ መንገድ ዘና ብለን የምንማረው አማርኛ ፊደሎች ኮምፕሌክስ አይደሉም እንደ ሌሎቹ እንደ እንግሊዝኛ እንደ በተጨማሪም የሆነ እንግሊዝኛ ውስብስብ ነው በጣም እና አማርኛ ግን አንዴ ካወቃችሁት አንዴ ከተነገራችሁ በቃ ምንም የሚቀየር ነገር የለም። አንድ ፊደልና አንድ ፊደል ሲገናኝ ሌላ ድምጽ የሚያመጣ ነገር የለም። እያንዳንዱ ድምጽ ለአማርኛ ፊደል ተወካይ የሆነ ራሱን የቻለ ፊደል አለው ማለት ነው። እናመሰግናለን። ይህን ይመስላል ማለት ነው የዛሬው ትምህርታችን። ይህን ቪዲዮ ለሌሎችም ሼር በማድረግ ሰብስክራይብ፣ ላይክን በማድረግ ተከታተሉን ማለት ነው። አመሰግናለሁ።